ሰላም ጤና ይስጥልኝ ውድ የሜሎክ ቲዩብ ተከታታዮች፣ ዛሬ ስለ መማረክ ትርጉምና አስፈላጊነቱ እናወራለን። እስከዛው አብራችሁን ቆዩ። ሰብስክራይብ በማድረግ ቤተሰብ ይሁኑ። የመማረክ ትርጉም ለአንዳንድ ሰዎች መቀበል ወይም ደግሞ መማረክ እንደ መሸነፍ፣ ተስፋ መቁረጥና መልፈስፈስ ያለ አሉታዊ ትርጉም ይሰጧቸዋል። ይሁንና እውነተኛ መማረክ የተለየ ትርጉም አለው። ነገሮችን ዝም ብሎ መቀበል ማለት አይደለም። አዎንታዊ እርምጃ መውሰድ አለመቻል ማለትም አይደለም። መማረክ ግልጽና ቀላል ጥበብ ሲሆን እርሱም የህይወትን ሂደት ከመቃወም ይልቅ የመቀበል ጥበብ ነው። የህይወትን ሂደት የምታዩበት ብቸኛው ስፍራ አሁን ነው። ስለዚህ መማረክ ማለት አሁናዊ ቅጽበትን ያለማንገራገር መቀበል፣ የሆነውን አለመቃወም ማለት ነው። ለነገሮች ባልተፈለገ መንገድ ሲሄዱ ውስጣችሁ ይቃወማል። ተቃውሞ የሚመጣው አእምሮ የሚጠብቀው ነገር ካልሆነለት ነው። በተለይ በእድሜ ትልቅ ከሆናችሁ ብዙ ነገሮች ባልተፈለገ አቅጣጫ እንደሚሄዱ ደጋግማችሁ አይታችኋል። የሆነውን ነገር መቀበል ስትችሉ ሐዘንና ጸጸትን ከህይወታችሁ ታስወግዳላችሁ። ከአእምሮ እምቢተኝነት ነፃ በመውጣት ከፍጥረት ጋር መገናኘትም ትችላላችሁ። መቀበል ወይም መማረክ የሚገጥማችሁን ነገር በተመለከተ ምንም አለማድረግ ማለት አይደለም። ለምሳሌ ስትራመዱ እግራችሁ ጭቃ ቢይዛችሁና ብትቀረቀሩ ይህን እዚሁ ይሁን እዚሁ ልቆይ ማለት የለባችሁም። የማይመች የህይወት ገጠመኝን መቀበል ወይም ደግሞ ራሳችሁን ማታለል የለባችሁም። እግራችሁ ከተቀረቀረበት ጭቃ ውስጥ ማውጣት እንዳለባችሁ ታውቃላችሁ። አሁናዊ ቅጽበትን ያለምንም ተቃውሞና አሉታዊ ምላሽ መቀበል መቻል አለባችሁ። ከተቀረቀራችሁበት ለመውጣት የምትወስዱት እርምጃ አዎንታዊ እርምጃ ይባላል። አሁናዊ ቅጽበትን ሳትቃረኑ የምትወስዱት የመፍትሄ እርምጃ ነው። በቀላል ምሳሌ ላብራራላችሁ። በጭጋጋማ መንገድ ላይ በምሽት እየተጓዛችሁ ነው። የእጅ ባትሪ ይዛችኋል። ባትሪውን ብታበሩት ከፊታችሁ ያለው ጭጋግ በመሰንጠቅ መንገዱን ሊያሳያችሁ ይችላል። ጭጋጉ የህይወታችሁ ሁኔታ ሲሆን ያለፈና የወደፊት የሚባል ነገር አለው። የባትሪው መብራት ደግሞ በንቃት መኖራችሁን የሚያሳይ ነው። ብርሃኑ የሚያሳያችሁ ከፊታችሁ ያለ ግልጽ ስፍራ ደግሞ አሁን ነው። አለመቀበል ወይም አለመማረክ ስነ ልቦናችሁ ሊያደነድን ይችላል። ሌላችን የመጠራጠርና እንደ ጠላት የመፈረጅ የአእምሮ ህመም ከዚህ ይመጣል። በተመሳሳይ ለአካላዊ ህመም ያጋልጣችኋል። እምቢተኝነት የውስጣችሁን ኢነርጂ ፍሰት ያግዳል፣ ሰውነታችሁንም ያስራል። ለጊዜው ችግሩ በአካላዊ ሕክምና ልትፈቱት ብትችሉም ዘላቂ መፍትሄ የሚሆናችሁ ግን በየዕለቱ መቀበልን ወይም ደግሞ መማረክን ስትተገብሩ ነው። የህይወታችሁ ሁኔታ አሰልችና አታካሽ ሊሆንባችሁ ከቻለ የችግሩ መንስኤ የሆነውን የአላዋቂነት ተቃውሞ ሙሉ በሙሉ መስበር የምትችሉበት በመጀመሪያ ስትማረኩና ስትቀበሉ ነው። መማረክ እርምጃ ከመውሰድ ወይም ነገሮችን ከመለወጥ ጋር የሚስማማ አቋም ነው። መማረክ ከውስጣዊ የፍጥረት ኢነርጂ ምንጭ ጋር መልሶ ያገናኛቸዋል። በዚያ የአሁናዊ ኃይል ተመስርታችሁ የምታከናውኑት ነገር በሙሉ ቀላልና አስደሳች ይሆንላችኋል። ይህንን አሰራር የመማረክ ተግባር እንለዋለን። የዚህ አይነቱ ስራ ለሺህ ዓመታት የምናውቀው ስራ አይደለም። በርካታ ሰዎች መንቃት ሲችሉ ስራ የሚለውን ቃል ይወገድና በአዳዲስ ቃል ሊተካ ይችላል። በአጠቃላይ ስንመለከተው መማረክ በህይወታችሁ ላይ አዎንታዊ ለውጥ ለማምጣት የሚያስችል ጠቃሚ ነገር ነው። ሌላው ሁሉ ነገር ሁለተኛ ነው። ምንም አይነት እውነተኛ ተግባር ካልተማረከ ንቃተ ህሊና ሊመጣ አይችልም። በመማረክ ሁነት ውስጥ ስትኖሩ ምን ማድረግ እንዳለባችሁ በግልጽ ማየት ትችላላችሁ። በአንድ ነገር ላይ በማተኮር አንድን ነገር በአንድ ጊዜ መከወን ትችላላችሁ። ከተፈጥሮ ትምህርት ውሰዱ። ሁሉም ነገር እንዴት እንደሚከናወንና የህይወት ተአምራትም ሐዘንና አለመርካት ሳይከሰት እንዴት እንደሚከወኑ ተመልከቱ። ኢየሱስ ክርስቶስ አበቦችን
እንዴት እንደሚያድጉ ተመልከቱ። አይደክሙም፣ አይፈትሉም በማለት የተናገረውን አስተውሉ። ነገሮች በሙሉ የማያረኩና አስከፊ ከሆኑባችሁ በቅጽበት ራሳችሁን ወደ ጎን አድርጋችሁ ለሆነው ነገር ተማረኩ። ይህ መማረክ ጭጋግና ጨለማውን ሰንጥቆ የሚያሳያችሁ ብርሃን ነው። የዚያኔ ንቃተ ህሊናችሁ በውጫዊ ሁኔታዎች ቁጥጥር ስር መሆናችሁ ያከትማል። በመቀጠል ደግሞ የተወሰነ ወይም ደግሞ የተለየ ሁኔታን ተመልከቱ። ይህንን ሁኔታ ለመቀየር፣ ለማሻሻል ወይም ደግሞ ራስን ከሁኔታው ገለል ለማድረግ ያለብን ነገር ይኖራል። እነዚህን ብላችሁ ስታስቡ ራሳችሁን መጠየቅ ትጀምራላችሁ። ማድረግ ያለባችሁ ነገር ካለ ተገቢ እርምጃ ውሰዱ። ወደፊት ስለምታደርጉት መቶ ነገር ሳይሆን አሁን ላይ ስለምታደርጉት አንድ ነገር አስተውሉ። ይህ ማለት ምንም አታድርጉ ማለት አይደለም። የወደፊት ተግባራቸውን በምናባዊ ምስል አትመልከቱ ማለት ነው። የትኛውም ተግባር ፈጣን ውጤት ላይኖረው ይችላል። ውጤቱን እስክታዩ ድረስ ፈጽሞ አትቃወሙ። በጥልቀት ተንበርከኩ። አሁን ላይ ኑሩ። የዚያኔ ህይወት ደጋፊና ተባባሪ ትሆንላችኋለች። እርምጃ እንዳትወስዱ የተከለከላችሁ እንደ ፍርሃት፣ ስጋት፣ ጥፋተኝነት የመሳሰሉ ውስጣዊ ስሜቶችን የንቃተ ህሊና ብርሃናችሁ ሲያፈርስባችሁ ይወገዳሉ። ውስጣዊ ተቃውሞ ወይም ደግሞ እምቢተኝነት መኖሩን በማመን ወይም በማረጋገጥ ጀምሩ። አእምሯችሁ ተቃውሞ ሲፈጥር በንቃት ተመልከቱ። የተቃውሞ ስሜታችሁን ስትመለከቱት ምንም ጥቅም እንደሌለው ታያላችሁ። ሙሉ ትኩረታችሁን አሁናዊ ቅጽበት ላይ አድርጋችሁ ስትኖሩ የአላዋቂነት ተቃውሟችሁን ማወቅ ትጀምራላችሁ። ተቃውሟችሁም በዚያው ያበቃል፣ ይወገዳል። አሉታዊነት፣ ሐዘን ወይም ስቃይ የመሳሰሉ ስሜቶች ተቃውሞ መኖሩን ያሳዩናል። ተቃውሞ ደግሞ ምንጊዜም አላዋቂነት ነው። እስኪ አንድ ጥያቄ እናንሳ። ሊጠቀሙባችሁ ወይም ደግሞ ሊያታልሏችሁ ሊቆጣጠሯችሁ የሚፈልጉ ሰዎችስ ለነርሱ እጅ መስጠት ወይም መማረክ አለባችሁ? እንመልሰው። የእነዚህ አይነት ሰዎች ከእውነተኛ ፍጥረት የተቆራረጡ ስለሆኑ ሳያስቡት ኢነርጂ ከእናንተ ለማግኘት እየሞከሩ ነው። ሌሎችን ማታለል የሚፈልጉ የማያስተውሉ ሰዎች ሲሆኑ የሌሎች መጠቀሚያ የሚሆኑም የማያስተውሉ ብቻ ናቸው። የሌሎችን አላዋቂነት ለመታገል ስትሞክሩ እናንተም አላዋቂ ትሆናላችሁ። ይህ ማለት ሊጠቀሙባችሁ የሚፈልጉ ሰዎችን በይሁንታ ፍቀዱላቸው ማለት አይደለም። ለእነዚህ አይነት ሰዎች አይሆንም የሚል መልስ መስጠት ተገቢ ነው። ዋናው ነገር ውስጣዊ ተቃውሞ እንዳትፈጥሩ መጠንቀቅ እንዳለባችሁ ማወቅ ነው። አይሆንም የሚለውን መልሳችሁ ከመላው አሉታዊነት ነፃ መሆን ማለት ነው። የዚያኔ ተጨማሪ ችግርና ስጋት አትፈጥሩም። እጅ መስጠት ወይም ደግሞ መማረክ ካልቻላችሁ ፈጣን እርምጃ ውሰዱ። እርሱም ሁኔታውን በሚመለከት ተናገሩ፣ ወይም ደግሞ ለመለወጥ አንድ ነገር አድርጉ፣ ወይም ራሳችሁን ከሁኔታው አግልሉ። ለህይወታችሁ ኃላፊነት ውሰዱ። ውስጣዊ ፍጥረታችሁን ወይም ደግሞ ምድርን በአሉታዊነት አትበክሉ። እርምጃ መውሰድ ካልቻላችሁ፣ ለምሳሌ እስር ቤት ውስጥ ከሆናችሁ ሁለት አማራጮች ብቻ ይቀራሉ። እነርሱም መቃወም ወይም መማረክ፣ ከውስጣዊ ነፃነታችሁ ወይም ከውጫዊ ሁነት ጋር መጣመር፣ ስቃይ ወይም ውስጣዊ ሰላም። ለውስጣዊ ህይወታችሁ ቅድሚያ ስጡ። ይሁን እንጂ ውጫዊም ህይወታችሁን፣ ግንኙነታችሁንና የመሳሰሉትን በሚመለከት አለመቃወምን መተግበር ይጠቅማችኋል። የፍቅር ወይም የትዳር ግንኙነታችሁ በእጅ መስጠት ወይም በመማረክ ሙሉ በሙሉ ይቀየራል። የትኛውንም ነገር ባለበት ሁኔታ የማትቀበሉ ከሆነ የትዳር ወይም የፍቅር አጋራችሁንም በማንነታችሁ አትቀበሉም ማለት ነው። ትቃወማላችሁ፣ ታወጣላችሁ፣ ትንቃላችሁ። ሰዎችን መጠቀሚያችሁ የምታደርጉ ከሆነ ሰብአዊነት ለእናንተ ሁለተኛ ደረጃ ይኖረዋል። መማረክን ለግንኙነታችሁ እንዴት ልትጠቀሙበት እንደምትችሉ ላሳያችሁ። ከጓደኛችሁ ጋር መነታረክ ስትጀምሩ የራሳችሁን አቋም ለማስከበር የምታደርጉትን ሙግት እንዲሁም ክርክር አጢኑት። እነርሱን
ስህተተኛ በማድረግ የራሳችሁን ትክክለኛነት ለማሳመን ስትሞክሩ የሚፈጠረውን የአእምሮና የስሜት ኢነርጂያችሁን በጥሞና አስተውሉ። ይህ የኢጎ ኢነርጂ ነው። ያንን ኢነርጂ በማስተዋል ተመልከቱት። በሂደት አንድ ቀን ጭቅጭቅ መካከላችሁ ላይ ሳላችሁ ምርጫ እንዳላችሁ ይታያችኋል። መጋጨቱን በማቆም የሚሆነውን ለማየት ትወስናላችሁ። እጅ ትሰጣላችሁ፣ ትማረካላችሁ። ይህንን ስነግራችሁ በቃል ብቻ እሺ ልክ ነህ ብላችሁ ጭቅጭቁን አቋርጡ ማለት አይደለም። ለይስሙላ በቃላችሁ የምትናገሩት መማረክ እውነተኛ አይደለም። የእናንተን የበላይነትና ንቀት የሚገልጽ የኢጎ አስመሳይ ገለጻ ነው። እጅ ስጡ ስላችሁ መላው የስሜትና የአእምሮ ኢነርጂ ፍሰት እንዲሁም የጭቅጭቅ ስሜት እርግፍ አድርጋችሁ መተው እንዳለባችሁ ለማስታወስ ነው። የእውነት ስትማረኩ እጅግ የቀለለና ጥልቅ የሆነ ሰላም ይሰማችኋል። ይህ የትክክለኛው መማረክ አመላካች ነው። ውስጣዊ ተቃውሟችሁን ማጎልበት ስታቆሙ የትዳር ወይም የፍቅር አጋራችሁን የአእምሮአዊ አሰራር ማጤን ትጀምራላችሁ። የዚያኔ እውነተኛ ግንኙነትና የአብሮነት ውይይት ይፈጠራል። አለመቃወም ማለት ምንም አለማድረግ ማለት አይደለም። ከዚህ ይልቅ ማንኛውም ድርጊት የአጸፋ ተቃውሞ የሌለው መሆን እንዳለበት የሚገልጽ ሐሳብ ነው። የምስራቅ ማርሻል አርት የሚናገረውን ጠቃሚ ሐሳብ አስታውሱ። የባላንጣችሁን ኃይል አትታገሉ ወይንም አትቃወሙ። ለማሸነፍ በቅድሚያ እጅ ስጡ። በአሁናዊ ኑሮት ውስጥ ሁናችሁ ምንም አለማድረግ ለሁኔታዎችና ለሰዎች መፍትሄ ወደ መስጠት የሚሸጋገር ኢነርጂ አለው። በታኦይዝም ዘንድ ዌይ የሚባል ቃል አለ። የቃሉ ትርጉም እርምጃ የለሽ ተግባር ወይም ደግሞ ምንም ሳያደርጉ በጸጥታ መቀመጥ የሚል አንድምታ አለው። ይህ ጥበብ በጥንታዊ ቻይና የተለየ ከበሬታ የተቸረው የስኬት መንገድ ነው። ምንም አለማድረግ የሚለው ሐሳብ ከተግባር የለሽነት የተለየ ነው። ከፍርሃት ወይም ደግሞ መሰል ስሜት የመነጨ ድርጊት አለመፈጸምን የሚገልጽ ነው። እውነተኛው ምንም አለማድረግ ሲተረጎም ውስጣዊ አጸፌታ የሌለበት ጥልቅ ንቃተ ህሊና ማለት ነው። በሌላ መንገድ ደግሞ የእናንተ እርምጃ አስፈላጊ ከሆነ የአጸፋ እርምጃ የምትወስዱት በአእምሮ ተመርታችሁ ሳይሆን ሁኔታውን በንቃተ ህሊና አስተውላችሁ ይሆናል። ኢጎ ዘወትር እምቢተኝነትን እንደ ጥንካሬ ሊያሳያችሁ ይጥራል። የእናንተ ንጹህ የፍጥረት ኃይል ለኢጎ ደካማነት ነው። ለየትኛውም ሁኔታ በእምቢተኝነት መመለስ ስታቆሙና እጅ በመስጠት ስትማረኩ የዚያኔ ቀላልና እውነተኛ ትሆናላችሁ። የዚያኔ ኢጎ ይሄ አደገኛ ነው፣ ትጎዳለህ፣ ለአደጋ ትጋለጣለህ ይላችኋል። ኢጎ የማያውቀው እውነታ ይህ ነው። የእናንተ እውነተኛ ኃይል ለአደጋ ተጋላጭ ያለመሆን ብርታት የሚፈጥረው ተቃውሞን እርግፍ አድርጋችሁ በመተውና ተጋላጭ በመሆን ነው። እጅ መስጠት ማለት የሆነውን ነገር ያለአንዳች ማንገራገር መቀበል ማለት ነው። የምንነጋገረው ስለ ህይወታችሁ ነው እንጂ ቀደም ብለን ስለተነጋገርንባቸው የህይወት ሁነቶች ወይም ደግሞ ውጥንቅጦች አይደለም። ህመም አንዱ የህይወታችሁ ውጥንቅጥ አካል ነው። በፊትና ወደፊት የሚባሉ ስነ ልቦናዊ ጊዜያት አሉት። በአሁናዊ ኃይላችሁ ካላስወገዳችሁት በቀር ህመሙ የማያቋርጥ የህይወታችሁ ሁኔታ ይሆናል። ከየትኛውም የህይወት ውጥንቅጥ ስር ጥልቅ የሆነው ህይወታችሁ ወይም በአሁናዊ ቅጽበት ላይ የሚኖር እውነተኛ ፍጥረታችሁ አለ። በአሁናዊ ቅጽበት ውስጥ ስትኖሩ ምንም አይነት ችግር እንደሌለ ሁሉ አሁን ላይ ህመም የለም። ለጊዜያዊ ችግር እውቅና ስትሰጡትና ኃይል ስትጨምሩለት ወደ እውነታው ይቀየራል። ለህመሙ ስያሜ መስጠት ስታቆሙና በጥልቅ አሁናዊ ኃይል ስትመለከቱት ወደ አካላዊ ድካም፣ አቅም ማነስ ወይም ደግሞ አለመመቸት ይቀየራል። አቅሙ ይቀንሳል። ይህ እጅ መስጠት ይባላል። የምትማረኩት ወይም ደግሞ እጅ የምትሰጡት ለህመም ሐሳብ አይደለም። የህመሙን ስቃይ አሁናዊ ቅጽበት ላይ ለመኖር ተጠቀሙበት። ለንቃተ ህሊና አብሮት ማብቂያ ተጠቀሙበት። እጅ መስጠት እየሆነ ያለን ነገር አይለውጠውም፣ እናንተን ይለውጣል እንጂ።
እናንተ ስትለወጡ መላው ዓለማችሁ አብሮ ይለወጣል። ዓለም የእናንተ ነጸብራቅ መሆኗን እንደተነጋገርን አስታውሱ።